ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ አንዳንዶቻችሁ ኮመንት ላይ በጠየቃችሁኝ መሰረት ለአንዳንዶቻችሁ ደግሞ አዲስ ስለሚሆን እንግዲህ አንድ አዲስ ፕሮጀክት እንመለከታለን። እንደምታዩት መነሻችን የአዲስ አበባ ስቴዲየም ዙሪያ ወይም ደግሞ ወንዙ ያለበት በዚህ ከመገናኛ ወደ ቦሌ ስትሄዱ ባለው ዋናው መስመር ላይ ነን ያለ ነው። እንደምትመለከቱት አንድ ግቢ ውስጥ ሁለት ትልልቅ ፕሮጀክቶች አሉ። አዲስ አበባ ስቴዲየም እና እንደዚሁም ደግሞ የኢትዮጵያ ወጣቶች አካዳሚ በዚህ በቀኝ በኩል አለ። ያው እቺ የምትመለከቷት ወንዝ ደግሞ በዚህ ከ22 ማዞሪያ አቅጣጫ አድርጎ ይመጣና በዚህ ሰሞኑ ስናየው በነበረው የ22 የቦሌ መንገድ አውራሪስ ሆቴል ፊት ለፊት አካባቢ ወይም ደግሞ ቅዱስ ገብርኤል ሆስፒታል ጀርባ ላይ አድርጎ ወደዚህ ይመጣና በቀጥታ ወደ ቦሌ ኤርፖርት ቪአይፒ ተርሚናሉ ከዛ በታች በኩል ወደዛ አድርጎ ነው የሚሄደው፣ ወይ ደግሞ ወደ ኢምፔሪያል አቅጣጫ ማለት ነው። ከኢምፔሪያል ወደ ታች እንግዲህ አሁን ያለ ነው ኢምፔሪያል አካባቢ ነው ያለሁት። እንደምትመለከቱት ስቴዲየሙ እዚሁ ግቢ ወይም ደግሞ አጠገባችን ነው የሚገኘው። ስለዚህ ዛሬ የምናየው ከዚህ ተነስተን በቀጥታ ወደ የጠየቃችሁኝ ያልኳችሁ በዚህ ከኢምፔሪያል ተነስተህ ወደ 22 ማዞሪያ አቅጣጫ አድርገህ ሂድ በድምፅ ስራለን የሚል ኮመንት እያየው ነበር ሰሞኑ። ዛሬ እሱን ቢያንስ ግን ያው በአንድ ያን ሁሉ ስለማንችል እስከ መስቀለኛው መንገድ ድረስ የ22 መንገድ ዋናው የዚህ ስቴዲየሙ ያለበት ወደ ቦሌ የሚወስደው አስፋልት ማለት ነው። ወደዛ ድረስ ያለውን የኮሪደር ልማት እንመለከታለን። ያው መዳረሻችን የሚሆነው በዚህ በመሶብ እንግዲህ መሶብን እያየን በዛ ጋር እጥፍ እንልና ወደ ስቴዲየም የዚህኛው ስቴዲየም የዛኛው ኮሪደሩ ያለበት መንገድ ወይ ደግሞ እየተሰራ ያለው መንገድ እዛ ድረስ እናያለን ማለት ነው። እንግዲህ ምናልባት በደንብ ሰፈሩን ለማታውቁት በደንብ ዲቴል እንግዲህ ስቴዲየሙ አስቡት ከመገናኛ የቦሌ አየር መንገድ ወይ ደግሞ የቃሊቲ የሚወስዱ አስፋልት ነው የምትመለከቱት። ከዚህ ተነስቶ በቀጥታ ከ22 ማዞሪያ ወደ ኤድና ሞል የሚወስደው ወይም ደግሞ እየተሰራ የሚገኘውን መንገድ ሰሞኑ ስናየው የነበረው ማለት ነው። እዛ ድረስ ብቻውን ነው ያዘው ስቴዲየሙ። እንደምታዩት እዚህ አካባቢ ሌላ ነገር የለም። በዚህ በኩል ይሄ በታጠረው በኩል ብቻ በዳር ላይ የወጣቶች አካዳሚው አለ። ከዛ ውጭ ግን እንግዲህ እንደምትመለከቱት ዋናው መንገድ ዳር ላይ ነን። በባለፈው ደግሞ አንድ ኮመንት አይቼ ነበር። በተለይ ከዚህ በፊት በቦኢንኮ በኩል ያለውን አስፋልት የአዲስ አበባን ኮሪደሩን ማለት ነው የአዲስ አበባ ስቴዲየም በዛኛው ዳር አሳይቻችሁ ነበር፣ ውስጡ ለውስጡ ማለት ነው። ከዚህ ከመስጊዱ በስተጀርባ ባለው መንገድ ወይም ደግሞ አጠገብ ተነስቶ ይሄ እዚህኛው መንገድ ድረስ ይወጣል ወይም ደግሞ እዚህ ድረስ ይደርሳል ወይ ያ መንገድ የሚል ኮመንት አይቼ ነበር። እና አዎ እንግዲህ እዚህ ድረስ ከዚህኛው አስፋልት ጋር የተያያዘ ነው። ስለዚህ ስቴዲየሙ 4 መንገዶች አሉት ማለት ነው። አንደኛ እነዚህ ሁለቱ አሁን እኛ ያለንበት፣ ሁለተኛ ከ22 ማዞሪያ ተነስቶ ወደ ኤድና ሞል ወይ ደግሞ ቦሌ መድኃኒዓለም የሚወስደው፣ ሶስተኛ አሁን ይሄ ፊት ለፊት የምታዩት መሶብ ነው እንግዲህ ኢምፔሪያል ጋር ነን ያለ ነው መስቀለኛው መንገድ። ይሄኛው አሁን ዛሬ የምናየው መንገድ ሲሆን፣ አራተኛው ደግሞ ባለፈው ያየነው መስጊዱ ያለበት እየተሰራ የሚገኘው መንገድ ማለት ነው። በነገራችን ላይ ስቴዲየሙ ብዙዎቹ መግቢያ በሮች ወይም ደግሞ አብዛኛዎቹ ዛሬ በምናየው መንገድ ላይ ነው ያለው። ያው እንደምታዩት ይሄ የመገናኛ ቦሌ የሚወስደው የድልድዩ ጋር ያለ ነው። ከዚህ በፊት ይሄ ድልድይ ከመሰራቱ በፊት በነገራችን ላይ ይሄ ሰፈር እጅግ በጣም የሚጨናነቅ የነበር ሰፈር ወይም ደግሞ ከፍተኛ የሆነ የትራፊክ መጨናነቅ ያለበት ሰፈር ነው የነበረው። አሁን ላይ ግን በደንብ በተለይ ፍሎ አሪፍ ነው። ከዚህ ከመገናኛ ስትመጡ ወደ ቦሌ ወይ ደግሞ ቃሊቲ አቅጣጫ ስትሄዱ ማለት ነው ጥሩ የሆነ የሚባለው የትራፊክ ፍሰት ያለበት ጥሩ ከሚባሉ ወይም ደግሞ በተለይ ኮሪዶር ከተሰሩ በኋላ አሪፍ የሚባል ስትሪት አንዱ ይሄ ነው። እንግዲህ ይሄኛው አሁን እድሳት ላይ የሚገኘው ወይም ደግሞ ይሄ ከፍተኛ የሆነ መኪና የቆሙት የሚታያችሁ ማለት ነው ይሄ የሚሰራው ኮሪደር ነው። እንግዲህ ዛሬ እሱን እየጎበኘን እስከ ጫፍ ድረስ አብረን እንሄዳለን ማለት ነው። እንግዲህ ሰፈሩ እንደ አንዳንድ ቦታዎች በደንብ እንትን የማለው ሳይሆን በደንብ ማቆ ሰፈር ነው። ይሄ ሰፈር ኢቭን ይሄ ግሪን ኤሪያ እንኳን ከዚህ በፊት ታጥሮ ይገኝ ነበር። እዚህ ዳር ዳሩ ላይ ደግሞ የእናቶች ምናምን እንጉሊት ይሰሩበት የነበር፣ እንደዚሁም ደግሞ አንዳንድ ወጣቶች ደግሞ ዳር ዳር ላይ እነዚህ ጫማ ምናምን ሊሸጡበት የነበረ ሰፈር ነው። እንግዲህ በቀኝ በኩል የምታዩት መንደር ወይም ደግሞ ሰፈር ከዚህ ከመገናኛ በስተጀርባ የሚገኘው በስቴዲየሙ መሀል ያለው ሰፈር ነው። በዚህኛው በኩል እንኳን የተወሰኑ ህንፃዎች አሉ። ከነሱ ጀርባ ላይ ያው አካዳሚው ነው ያለው እስከ ጨታ ላይ ድረስ እስከ መሀል የስቴዲየሙ
አሁን ቀጥታ የምናገኘው በር ድረስ የስፖርት አካዳሚው አለ። እሱም አሁን እድሳት እየተደረገለት ነው። በዚሁ እንግዲህ ስለሱ ከዚህ በፊት ብዙ ነገር ስላለን አዲስ የምላቸው ነገር አይኖርም። ከተለያዩ የሀገራችን ክፍሎች ታለንት ያላቸው ወጣቶችን በመሰብሰብ እነሱን የማብቃት ስራ እንደሚሰራ ኢቭን አንዳንድ አትሌቶች ለሀገር ጭምር ትልልቅ ሜዳሊያ ያመጡ አትሌቶች እንዳሉ እነ ቲኪ ገላና መሳሰሉት ከዚህ በፊት ነግሬያችሁ ነበር። በተለይ የስቴዲየሙን ስናይ ማለት ነው። በዛ ባሻገር የሚገኘው ሰፈር ደግሞ ከድሮም ጀምሮ በነገራችን ላይ ኦልሞስት ትንሹ ኢትዮጵያ የሚባል አይነት ሰፈር ነው። በተለይ ሌላ ቦታ ላታያቸው የምትችሏቸው አይነት የተለያዩ ብሔሮች ለምሳሌ ሶማሌ፣ ጋምቤላ፣ ኢቨን ኤርትራ እና አብይ እንኳን ከመምጣታቸው በፊት ነው ብላችሁ በርካታ ሰው የሚኖርበት ሰፈር ነው። እዚች ጋር ደግሞ አንዲት የባህል አዳራሽ አለች። በዚህ በቀኝ በኩል የምትታያቸው ህንፃው አጠገብ ምናልባት አሁን ኮሪደሩ ትንሽ ተቻርጓታል መሰለኝ። ይሄ ጨጨሆ የሚባል የባህል ማዕከል ያለው እንግዲህ እዚህ ጋር ነው። ጨጨሆ ስሙ ጠፋብኝ እንጂ ታዋቂ ተወዛዋዥ ነው ኢትዮጵያ ውስጥ የባህል ተወዛዋዥ የሱ ነው። እንግዲህ ጨጨሆ ሲባል እንግዲህ ምናልባት የቲንክ አማራ ክልል ላይ የሆነ እንትን አለ፣ ዘፈንም አለ በስሙ የአስቴር አወቀ ሰው እንግዲህ ያ ፊት ለፊት ያለው ቀዩ መኪና አጠገብ ያለው ቤት ማለት ነው። ለማንኛውም እሱ ነው። አዳዲስ ቤተሰቦች ካላችሁ እንግዲህ ሰብስክራይብ እንደተለመደው ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየታችሁን እያስቀመጣችሁ እንዲሁም ደግሞ ላይክ በማድረግ ጀምሩ። ቤተሰብ ተደራሽ እንዲሆን ስለሚያግዝ ማለት ነው። ሬጉላርሊ ኮመንት የምታደርጉ ሀሳብ ውስጥ የምታስቀምጡ አላችሁ፣ በጣም ነው የማመሰግነው። እንግዲህ አንዳንዶቻችሁ ደግሞ ጥያቄያችሁ ይሄ ነበር። ያው ፊት ለፊት ደግሞ ነገራችን ላይ የሸገር ከተማ የመሬት ክላስተር እና ምናምን ቢሮ ነው። እዛች ቀይ በጥቁር ከለር የተጻፈበት ቀይ በጥቁር ብዙ ጊዜ እዚህ አባገዳ ባንዲራ ጋር ተያይዞ የዛ ከለር እንትን ነው። እንግዲህ ቢሮቸው እዚህ ነው። ምናልባት ደግሞ ወደዚህ ልትመጡ እንትን የምትሉ ከመሬት ነክ ጋር ተያያዥነት ያለው ለማንኛውም ቢሮቸው እዚህ ጋር ነው የሚገኘው። አለፍ ብሎ ደግሞ ያሉት ህንፃዎች እዚህ ጋር ሆቴሎችም አሉ። በነገራችን ላይ ይሄ አስፋልት በነገራችን ላይ እጅግ በጣም ቀውጢ የሚሆን መንገድ፣ በተለይ ደግሞ ትልልቅ ሆቴሎች ይኖሩበታል ተብሎ የሚታሰብ ከላይ ደግሞ የፈረሰ ሰፈር አለ፣ እንመለከተዋለን። ከዚህ በፊት አሳይቻችሁ ነበር። በተለይ ጋቦን ኤምባሲ አካባቢ ያለው ሰፈር እዛ አካባቢ ትልቅ ፓርኪንግ ኤሪያዎች፣ ሆቴሎች ምናምን ይሰራሉ። ለዛም ሲባል የተነሳ ሰፈር አለ። ስቲልም ይነሱ አሉ። ከአሁን በኋላ ገና ቤቶች በርካታ ቤቶች አሉ። እንግዲህ እዛ ፋሚሊም ስላለ ማለት የማውቃቸው ዘመዶች አሉ እና በዛ አካባቢ ለዛም ነው በእርግጠኝነት የምነግራቸው ስለተነገራቸው ማለት ነው። እንግዲህ ኮሪደሯ እንደምትመለከቷት ነች። ይሄ ዞላ ሆቴል ይባላል። እዚች መስታወቷ ማለት ነው። የመስታወቱ ህንፃ እንደምታዩት በዛው ቀኝ በኩል አለፍ ብሎ ደግሞ ሌላ ሆቴል አለ። ከነዚህ ከህንፃዎቹ ቀጥሎ ደግሞ በቀጥታ የሚወስዳችሁ የዚህ የመገናኛ አንደርግራውንድ የሚሰራ መንገድ አለ። በነገራችን ላይ ረጅም ጊዜ አሁን ላይ ተቋርጧል። እሱም ቦሌ ያለውም ለምን እንደሆነ አላውቅም። ልክ 4 ኪሎ ጋር እንደተሰራው አይነት ማለት ነው። ወደዛ ነው የሚያስወጣችሁ። ወይ ደግሞ መገናኛ ንግድ ባንኩ ያለበት ከዚህ ከነ ስለሺ ህንፃ በላይ በኩል ማለት ነው። ወይ ደግሞ የሆነ ጎሮ ቦሌ ቡልቡላ ምናምን ታክሲ ተራው ተርሚናሉ ያለበት ነው የሚያስወጣችሁ። እዛ እስክደርሱ ድረስ የፌዴራል ገቢዎች ቢሮ በአንደኛው በኩል አለ። መስጊዶች እነዚህ 40/60 ኮንዶሚኒየም አንደኛው ብሎክ ወይ ደግሞ ምንድነው የሚባለው የሆነ ብቻ አለ 40/60 ኮንዶሚኒየሞች አሉ። ስማቸው ግን በደንብ አላውቀውም። እህል ተራሁ ይሁን እህል በረንዳ ይሁን ብቻ ከእህል ጋር ተያይዞ ያለበት ማለት ነው። እና በርካታ ኮሌጆች አሉ እንደ ጌጅ ኮሌጅ የመሳሰሉ እዛ እስክደርሱ ማለት ነው። መገናኛ እስክደርሱ በመሀል ከዛ ሌላ ደግሞ እዛም ስደርሱ መስቀለኛ መንገድ አለ ወደ ገርጂ የሚወስድ አንደኛው። ሁለተኛ ደግሞ ወደ ቦሌ ወይ ቀጥታ ወደ ሾላ ገበያ የሚወስደው መንገድ መስቀለኛ አለ። እንግዲህ ከዚህ በስተጀርባ ወይም ደግሞ አሁን አልፍ እንዳልን ደግሞ የአካዳሚው የስፖርት አካዳሚው ዋናው መግቢያ እናገኘዋለን። አለፍ ብሎ ደግሞ ያው እዛው ስለሚኖሩ የእነሱ ማደሪያ መኖሪያ ቤቶች ማለት ነው አፓርትመንቶች አሉ። በቀኝ በኩል ደግሞ እዛ ፊት ለፊት እንደሚታያቸው ሁሉ ኮንዶሚኒየሞች የድሮ ኮንዶሚኒየም ማለት ነው። G+4ዎቹ
ይገኙበታል። እንግዲህ ሆቴሎችን እስካሁን ድረስ ሆቴሎችን አየን፣ የተለያዩ የባህል ማዕከላት ኮሪደሩን አየን። እንደዚሁም ደግሞ መሶብ አልፈ ያው የዞርንበት ጫፍ ላይ ማለት ነው። እንግዲህ መሶብ አሁን እሱ ብቻ ሳይሆን ኦልሞስት ብዙዎቹ ክፍለ ከተማዎች ወደዛ እየተቀየሩ ነው የሚገኙት። በርካታ አገልግሎቶች በአንድ የምታገኙበት ማለት ነው። ስለዚህ ያው እቺ ቀኛዋ ናት እንግዲህ ወደ መገናኛ ይወስዳሉ ያልኳችሁ መንገድ ማለት ነው። ይሄ አሁን ልጅቷ ተሻገር ወደዛ የምታልፍበት ፊት ለፊት በቀጥታ ወደ መገናኛ ይወስዳቸዋል። በነገራችን ላይ በፊት ላይ ኢቨን የመገናኛ ወደ ቦሌው መንገድ ሲጨናነቅ አብዛኛዎቹ መኪኖች ይህንን መንገድ ተጠቅመው በቀጥታ የ22 ቦሌ መንገድ ይዘው ዞረው በኤድና ሞል አድርገው ወደ ታች እንትን ይሉ ነበር፣ እንደ አማራጭ ማለት ነው። እኔ ራሴ ትዝ ይለኛል የዛሬ ከ2 ዓመት በፊት ወር 3 ዓመት በተለይ እዚህ ቅድምኛ የተነሳንበት አለፍ ብሎ ወንዝ አለ ወይም ደግሞ የሚሞላ ጎርፍ ማለት ነው። እንግዲህ ሳናልፈው ወደ አካዳሚው መግቢያ በዚህ ነው። የፊት ለፊት እነዚህ ነጫጮቹ መኖሪያዎች ናቸው፣ የተማሪዎቹ ወይም ደግሞ የስፖርተኞቹ ማለት ነው። እና አስፋልቱ ይሞላ ነበር በጎርፍ ማለት ነው። ልክ በጎርፍ ይሞላና መኪኖች ምናምን ቀጥ ይላሉ። ይሄ ዋናው የመገናኛው መንገድ ማለት ነው። ከኮሪደሩ ከማለቁ በፊት ከሞላ በኋላም ግን እዚህ ሀያት ሬጀንሲ ወይ ደግሞ ሞኤንኮ ያለበት አካባቢ የተወሰነ ከፍተኛ የሆነ ውሃ ያቁር ነበር። አሁን ላይ ሙሉ ለሙሉ ይፈታ እንትን ይበል ግን አላውቅም። ምናልባት ዘንቦ ወደዛ ስላልሄድኩኝ አላየሁትም። ግን የግድ ስለዚህ ያኛው መንገድ ይዘጋና በዚህኛው መንገድ ወደ ብራስ ለመሄድ ማለት ነው ከመገናኛ ልክ ኢምፔሪያል ጋር መጥተው በዚህ ዞረው በስቴዲየሙ አድርገው ቦሌ መድኃኒዓለም ወይ ደግሞ በቦሌ መድኃኒዓለም እና ኤድና ሞል መካከል አድርገው ወደ ብራስ ይሄዱ ነበሩ፣ ዙሪያ ጥምጥም ማለት ነው። እና እንዲ እኔ ራሴ ታክሲ ውስጥ ገብቼ 2 ሰዓት ይሆናል መንገድ ላይ ቆም ነው። እንግዲህ ከቦሌ እስከ መገናኛ ያለችው ምን ያክል ትንሽ መንገድ እንደሆነች ይታወቃል። ወደኋላም ወደፊትም መሄድ የማትችሉበት ሁኔታ ሲገጥማችሁ ከዛ በእግር መሄድ ነው ኢምፔሪያል አካባቢ እንደደረስን ማለት ነው። ያው እንግዲህ እንደምትመለከቱት ፊት ለፊታችን ነባሮቹ ወይም ደግሞ የመጀመሪያው የአዲስ አበባ ውስጥ ኮንዶሚኒየሞች፣ እነዚህ የቦሌ 24 ኮንዶሚኒየም ነው የሚባሉት። በነገራችን ላይ ሰፈሩ እጅግ በጣም ውድ ሰፈር ነው ለመኖር። ምናልባት እንግዲህ በደንብ ወደ ከተማ የቀረበም ስለሆነ ሊሆን ይችላል። በጣም ከማይቀመሱ እጅግ ውድ ከሚባሉ ሰፈሮች አንዱ ሰፈር ይሄ ነው። ቦታው ያን ያክል ሰፊ የሚባል አይደለም። ከመገናኛ እና በዚህ መሀል የሚገኝ ሰፈር ነው። ነገር ግን ያው ለመኖር ምናምን አሪፍ ነው። ግን እንዲህ ቤት ተከራይተን ምናምን እኖራለሁ ማለት ትንሽ እዚህ አካባቢ ጥሩ ገቢ ላለ ሰው ካልሆነ እንግዲህ ኮንዶሚኒየሞቹም እንደምትመለከቱ ምናልባት ከለራ ድጋሚ እድሳት እየተደረገላቸው ሊሆን ይችላል። እንደምታዩት በእንጨት ዙሪያቸው ተይዞ የእድሳት እንትን ላይ ናቸው። በዚህኛው በኩል ደግሞ የምታያቸው እንዳልኳችሁ መኖሪያዎች ናቸው። የዚህ የስፖርት አካዳሚው መኖሪያ ማለት ነው። እንግዲህ ትላንትና ጊዮንን ነበር ያየነው። ያው ሰሞኑ ከፍ ያለ ዝናብ አለ። ኢቭን ከቪዲዮ በኋላ እንኳን ከእንትን ካልኩላችሁ በኋላ ቪዲዮ የትላንትና ከትላንት ወዲያ ነው የቀረጽኩት ምሽት ላይ ማለት ነው። ትላንት ሁላ ቀን ላይ ከፍ ያለ ዝናብ ነው ኦልሬዲ የነበረው። እንደ ምናልባት አዲስ አበባ ውስጥ ያላችሁ እንኳን በደንብ እንትን እያላችሁት ይመስለኛል። 2 ቀን ከፍ ያለ ዝናብ በተለይ እኔ ያለሁበት አካባቢ ተደጋጋሚ ነው ሲዘንብ የነበረው። እሱን ነበር ያየነው። ምናልባት ብዙዎቻችሁ ግን አይታችሁታል። እያየሁት ስለነበር ፕሮግረሱን ካላያችሁት ደግሞ ልታዩት ትችላላችሁ።
ከትላንትና ወዲያ ደግሞ የአትላስ ፕሮጀክት ነበር ስንመለከት የነበረው። ዛሬ ደግሞ ወደዚህ ተመልሰናል ማለት ነው። እንግዲህ ነገ ደግሞ ሌላ ቪዲዮ በሌላ ነገር እንገናኛለን። እንግዲህ ስለዚህኛው ፕሮጀክት ኦልሬዲ እንደምትመለከቱት የኮሪደር ነው። ከዚህ በፊትም ከላይኛው እንደዚህ በተቃራኒው አይተነው ነበር፣ ከ22 መስመር በኩል ማለት ነው ወደ ኢምፔሪያል አቅጣጫ። ያን ግን በድምፅ አልነበረም እና ምናልባት ለዛ መሰለኝ ኮመንት ላይ ይህንን በድምፅ ስራለን የሚል ኮመንት ያየሁት። እንግዲህ ኮንዶሚኒየሞቹ ስራቸው ላይ እንዳለ ቢዝነስ ነው የሚሰራባቸው፣ ወይም ደግሞ ሱቆች ናቸው። ከላይ ጀምሮ ያሉት ናቸው መኖሪያ። እንግዲህ የስፖርት አካዳሚውን ክፍል ጨርሰን ወደ ስቴዲየሙ ታችኛው በር ወይም ደግሞ በዚህኛው በኩል ያለው የአንዱ የመጀመሪያው በር መግቢያ አካባቢ እየተዳረሰን ነው የምንገኘው። በዚህ በቀኝ በኩል ሌላኛው መታጠፊያ ወይ ደግሞ 24 ዋናው ታክሲ ተራው የሚያስወጣው መንገድ ሲሆን እሱም ሌላ መስቀለኛ መንገድ አለ። ወደዚህ ወደ ቅዱስ ገብርኤል ሆስፒታል ወይ ደግሞ ወደ አውራሪስ ሆቴል ወደዛ ነው የሚያስወጣው። ባለፈው ያንን መንገድ ስናይ ወደ 24 ነው የሚወስደው ብያችሁ ነበር። የ22 ማዞሪያ የቦሌ ወደ ቦሌ የሚወስደውን ኮሪደር ስናይ መቼ ዕለት ነው? ከ4 ቀን በፊት እንደዚህ አካባቢ ማለት ነው። ስለዚህ 24 ስላቸው የነበረው ሰፈር አሁን እየሄድን ካለንበት በቀኝ በኩል የሚገኘው እነዚህ ከህንፃዎቹ ጀምሮ ማለት ነው እስከ መገናኛ ድረስ ያለው እዚህ አሁን ፊት ለፊት ያሉት መኪኖች የሚዞሩበት ነው። እሱ ደግሞ የሚወስደው ቀጥታ የሚያስወጣችሁ ደራርቱ ህንፃ መገናኛ ነው ይሄ ማለት ነው። እንግዲህ እዛ እስክደርሱ ድረስ እሱም ትልልቅ ቢዝነሶች ያሉበት ኢቨን ተቋማቶች እና ትምህርት ቤቶች አሉ እና የነገው ሰው በዚህ መስመር እና ስኩል ኦፍ ቱሞሮ፣ ጊብሰን ስኩል የመሳሰሉ ትምህርት ቤቶች፣ ኮከብ አዳራሽ፣ ፍርድ ቤት፣ 40/60 ኮንዶሚኒየሞቹ በተለይ ደግሞ እሱ ከዛ በኋላ ደግሞ የበለጠ ሞቅ ያለ ሰፈር ሆኗል ወደዛ አካባቢ። እንግዲህ ያው ስፖርት አካዳሚው እዚህ ጋር ያበቃል ማለት ነው። ወንዟ እንደምትመለከቷት እዚች ጋር ቅድም የተነሳንበት የነበረችው ወንዝ በዚህ አርጋ ዙሪያው ሁለቱን ስቴዲየሙን እና እንደዚሁም ደግሞ ስፖርት አካዳሚውን የሚለያቸው ያቺ ወንዟ ነች። ወንዟ በዚህ በኩል ጥግ ጥጓን ይዛ ቅድም ወዳየ ነው አድርገው ይሄዳል። ከዛ በኋላ ደግሞ ዋናውን አስፋልት ከመገናኛ ወደ ቦሌ የሚወስደውን እሱን አቋርጦ በስር አድርጎ ማለት ነው ወደ ቪአይፒ ተርሚናል የኤርፖርት ማለት ነው በዛ አጠገብ ነው ወደዛ የሚያመራው። ወደ እንግዲህ ቪአይፒ ተርሚናል የቪአይፒ ኮሪደር ላይ የሚገኘው ማለት ነው። ከኤርፖርት ወደ ጎሮ የሚወስደው እንግዲህ የመጀመሪያው ቪአይፒ ኮሪደር እሱ ነው። እዛ 1 ዓመት ይሆናል አይ ቲንክ ከተመረቀ። የሚገርም መንገድ ነው እሱ። እንግዲህ የገርጂ ማርያም ቤተክርስቲያን በስተጀርባ ላይ በኩል ማለት ነው አንድ ሌላም ቸርች አለ። ምናልባት ስም ስለሌለው አድረሰው እንትን አላልኩትም አልያዝኩትም። በበር አካባቢ ላይ የፕሮቴስታንት ቸርች አለ። ከሱ ጀርባው አድርጎ ነው እንግዲህ እሱም በወንዝ ልማቱ ተሰርተዋል። ግን የሚታይ ነገር እንትን የለውም። ኦልሬዲ ቤቶች ምናምን ስለሌሉ እንግዲህ ባቡር ሰፈር ይባላል ያልኳችሁ ሰፈር ተሻግሮ የሚገኘው ኦልሬዲ አሁን ፈርሷል ያልኳችሁ በዛ በኩል ወደዛ እንሻገራለን። እዚህ አካባቢ ነገራችን ላይ ምናልባት ከሆነ ጊዜ በፊት ሰምታችሁ ከሆነ አዲስ አበባ ውስጥ ከፍተኛ የሆነ እሳት አደጋ ተነስቶበት ከነበረው ሰፈር አንዱ ይሄ ነው። እንስሳቶች ሞተዋል ምናምን የሚባል ሰምታችሁ ከሆነ ተቃጥለዋል ምናምን። ከብት እርባታ የነበራቸው ሰዎች ነበሩ ከፍተኛ ብዙ ከብት የሚያረቡ። እንግዲህ ስቴዲየሙ ያው እንደምታዩት አንዱ በር በዚች ጋር ነው። አጥሩ ሙሉ ለሙሉ ስላላለቀ ያው
እንደምትመለከቱ ኦልሬዲ እየሰሩ ወደዚህ እየመጡ ነው። በተቃራኒው በሞይንኮ በኩል ያለው እንዳለው ሁሉ ማለት ነው። የመጀመሪያው በር ይሄ ነው። ሁለተኛው አለፍ ብለን እዛች ጋር እናገኛለን። ቀጥሎም እዛ ላይ የሁለትን መንገድ እስክንይዝ ድረስ ሌሎች በሮች አሉ። እዚህ ፊት ለፊት ጋር ድልድይ ነበረች ሻገር ብሎ ማለት ነው። የዛች ወንዟ ቅድም ያየናት ወንዝ በዛ በኩል በመሀል በቤቶች መሀል አቆራርጣ ነው የምትመጣው። ያው ስቴዲየሙ ሁለተኛው በር እንደምትመለከቱት ይኸው በዚህ በግራ በኩል ያለው ይህንን ይመስላል። እንግዲህ ወደዛ እየተሻገርኩ ነው የሚገኘው። በዚህ በቀኝ በኩል ሲኖትራኩ ያለበት አካባቢ ቤቶች ነበሩ ያልኳችሁ ሰፈር፣ ወይም ደግሞ ያው ቤቶቹ የድሮ ቤት የጭቃ ቤቶች ምናምን የነበሩት አነስ ያሉ ቤቶች ማለት ነው። ይሄ የምትመለከቱት ቦታ ላይ የታጠረውን ቦታ ጨምሮ ማለት ነው። ባቡር ሰፈር ይባላል ያልኳችሁ ሰፈር ይሄ ነው የነበረው። ለምን ባቡር ሰፈር ተባለ እንጃ። እንግዲህ ያው ፊት ለፊታችን ጋቦን ኤምባሲ ነው። እዚህ አካባቢ አንዱ የሚገኝ ኤምባሲ ብቸኛው መሰለኝ። ወደዚህ ጋር ሌላ ኤምባሲ የለም። የጋቦን ኤምባሲ ነው በቀኝ በኩል የምታዩት። እንግዲህ ያው የስክሪኑ በስተጀርባ በመገናኛ አቅጣጫ ስቴዲየሙ ይሄ ነው። እንግዲህ ሁለቱ ስክሪኖች የስቴዲየሙ አንዱ በቦሌ መድኃኔዓለም፣ ሁለተኛው ደግሞ በመገናኛ አቅጣጫ የሚገኝ ነው። ከዚህ በፊት ቆይቷል እንጂ ውስጥ ገብተንም እንዳየ ነው ማለት ነው። ያው የስቴዲየሙ ስክሪን ጀርባውን ነው እያያቸው ያላችሁት የፊት ለፊት። እንግዲህ ዳር ዳሩን እያያዝን በቀጥታ ወደ መስቀለኛው መንገድ ነው የምናገኘው። አሁን ቀኙ ወደ 22 ማዞሪያ፣ ግራ ወደ ቦሌ መድኃኔዓለም፣ ፊት ለፊቱ ደግሞ ወደ ቺቺኒያ። እንግዲህ የመጣንበት የኢምፔሪያሉ መንገድ ነው። ወደ ገርጂ ወረ ኢምፔሪያል የሚወስደውን መንገድ ነው እስካሁን እያየን ያለ ነው። ምናልባት እስካሁንም ድረስ ወይ ደግሞ በመሀል ቪዲዮ የጀመራችሁ ወደ እንትን ያላችሁ ካላችሁ ማለት ነው ሳሰሙን ዘለላችሁት ካለ እንግዲህ ከአጥር ስር ፕሮጀክቶች አሉ። ያው እነዚህ የግል ቤቶች ናቸው። እነዚህ የታጠሩት በሙሉ ማለት ነው። እስከ ላይ ድረስ ጫፍ አካባቢ የቲንክ ካልፈረሰ የሆነ ሆስፒታል ነበር። ወደ አስፋልቱ ልንደርስ አካባቢ እንግዲህ ወደ ስቴዲየም መግቢያ አንድ በር እዚህ ፊት ለፊት የምትመለከቱት ይሄኛው ነው። በላይ በኩል አንድ አለ። እስካሁን ስንት አራተኛችን ማለት ነው የምናየው። እንግዲህ በድጋሚ ላስታውሳችሁ እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ኤጂ ግሬስ እንግዲህ እዚህ አካባቢ ከቅርብ የተሰሩ ሞሎች ፊት ለፊት የሚገኘው እንደሆነ
በከተማ መስተዳደሩ ግብዣ ጨምሮ እንደተመረቀ ነግሬያቸዋለሁኝ። ትልቅ ኦፊሻሎች በተገኙበት ማለት ነው። ያው ሌላው በር የምትመለከቱት ነው። እንግዲህ ወደ ማጠናቀቂያችን አካባቢ እየተቃረበ ነው የሚገኘው። እዚህ በግራ በኩል የምትመለከቷቸው ታክሲን ጠብቆ ወደ መገናኛ ወደ በ24 አድርጎ የሚሄዱ ታክሲዎች እዚህ ቦሌ ትምህርት ቤትና በቦሌ መድኃኔዓለም ቤተክርስቲያን መካከል የሚነሱ ታክሲዎች ማለት ነው። በዚህ አድርገው ነው እንግዲህ ወደ መገናኛ የሚሄዱት፣ ቅድም ባየነው መንገድ ማለት ነው። የ24 ታክሲ ተራ ባልኳችሁ በዛ አድርገው ቀጥታ ወደ መገናኛ ደራርቱ ህንፃ አካባቢ ነው የሚሄዱት። እነሱን ጭኖ ሲመጡ ለመሳፈር እዚህ መንገድ የሚጠብቁ ናቸው። እንግዲህ የእኛም ጉብኝት ማጠናቀቂያ ተቃርቧል። የቦሌ ዋናው ወይም ደግሞ የ22 ቦሌ መንገድ ጫፍ ደርሰናል ማለት ነው። እኔ የምላችሁ አዲስ ነገር እንግዲህ ጨርሻለሁኝ። የድምፅ እንትኔን ነገ ደግሞ ሌላ ቪዲዮ ይዤ እመጣለሁኝ። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው የማመሰግነው። ያልገኝም ሰው የ22 መንገድ ያለው ምላሽ ያገኘ ይመስለኛል። ቻው፣ መልካም ጊዜ